የማውራው መሰልሽ ያ ሊበላ ምን ሆነ የሚበላው ጅሎች ቆይ 4 ሰዓት ሆነ እስቲ የቤታ እናት ጋር እንደውል የቤታ እናት ጋር እስቲ ያፈታ ረዛቅ ትላለህ እዚህ ጋር እስቲ ትግስት ጋር ልደውል ይሄኛው ቲክቶክ በስማ መረበተ በእናታችሁ ወይ አሁን 10 ሰዓት ነው ኢትዮጵያ ጋይስ አይደል ይሆነ ሄሎ ትግስት ወይ ፈቲያ ሰላም ነሽ ትግስት ሄለን ነኝ አወቅሽኝ ሰላም ነኝ እንዴት ነው የቤታዬ እናት የቤቴሌም እናት ያ ድምፅሽ ይቆራረጣል የቤቲ እናት የቤቴሌም እናት የቤታዮ እኔ እኮ የሚዲያ ስም ያ ድምፅሽን ትንሽ ቀረብ አድርጊው ወይዬ አዎ ትላንትና ጠፋሁኝ ትንሽ ቢዚ ነበርኩ ቤቴሌ ምንም ላገኛት አልቻልኩም በመጨረሻ ላይ አገኘዋት እና ድምፅሽን ያንቺን ቀድቼ ሳሰማት ባለፈው ስታወሪ ቀድቼ ቀዳ ነበረ አላልኩሽም ሳሰማት ምን አለች እናቴ አይደለችም ሞታለች አለችኝ አላምንም አለች ያ ሁሌ በቃ እንደዚህ ባለ የዛኔም እንደዚህ ሞታለች አለች አሁንም ሞታለች አለችኝ ሞታለች የኔ እናት ሞታለች አላምንም በቪዲዮ ትምጣ አለችኝ ታዲያ እንዴት ላድርግ በቃ ኤልሳን ወደ እኔ ስትመጣ ኤልሳ እሷ ብታገናኘን ሳንቺ እንዳወገስ እንትማን አትሰጭንም ቁጥሯን አትሰጭኝም የቤቴሌምን ቁጥር ኤልሳ በደንብ ምን ኤልሳ ስለምታውቅ ኤልሳ ጥሩ ስልክ ስላላት እንዳውስ እሷ እንደምታረግ አድርጋ ብታገናኘኝ የቤቴሌምን ቁጥር ልስጥሽ ብትሰጪኝና ኤልሳ ታገናኘና ኦኬ እሷ እኔ ጋር ትመጣለች ስትመጣ ያው ሰልባጅ ምናምን ስለምትሸጥ ስትመጣ እሷን ብታገናኘን ባረግት ሌላ ምንም አማራጭ የለኝማ እንግዲህ በቃ ቁጥሩን አሁን በቃሌ ስለማላውቀው እጽፍልሻለሁ እሺ ጊዜ እሺ ፈቲያ ይቅርታ ግን ያው አንቱ እያልኩ ሳወራ ስለለመደብኝ ነው እሺ እንደፈለግሽ ጥሪኝ አልሽኝና ኧረ ችግር የለም ጊዜ እንደፈለግሽ ጥሪኝ ፈቲያ ትግስትዬ በነገራችን ላይ ኤልሳ እንትን ልካልኛለች አንድ ፎቶ ልካልኛለች ወይ ፎቶ ላከችልኝ ምን አይነት ፎቶ ይሆናል ፎቶ ለማስታወሻ ነው ያለኝ በቤት ውስጥ እንትን ወይ በፎቶ ኤልሳ የላከችልኝ ፎቶ አረንጓዴ ሀገር ልብስ ለብሰሽ የሆነ ነጭ ሶፋ ይሁን መደብ ላይ እዛ ላይ ቁጭ ብለሽ ሆድሽን ይዘሽ ነገር ነውና ያንን ፎቶ ልካልኝ ነበር ወይ በቃ አንድ ፎቶ ለማስታወሻ ለምን ያለችኝ አንድ ፎቶ እሷ ናት
ያኔ በዛ ክርስትና አባት በተነሳው ክርስትና ባስነሳው ነው ያንን ሀገር ልብስ ለብሼ ቤት ወደ ቤት ስንገባ ተነስ እንዲህ ቁጭ ባልኩበት አንስተውኝ በቃ ለምንም ለምንም ያለኝ ፎቶ እሱ ብቻ ነው። ያው ቤት ስትመጣ አይታው እንግዲህ በዚህ ጋር ስልኳን ስታወስደው ነው የኤልሳ ነገር ይገርማል። ፎቶን ሰጠችሽ? ያ ፎቶን ሰጠችኝ። ሰጣዋትና ለእኔ ሞታለች አለች። ሁሌ ሞታለች ያኔም ሞታለች ስትለኝ ቴሌፎን ዘጋችብኝ። እናቴ ሞታለች ላ ቴሌፎን ዘጋችብኝ። ሁሌ ሞታለች እያልኩ አየሁና ምን ትበድለሁም ባረገው ነው ግን እንደዚህ ምን ክፉ ነገር ትሰራ ያቃል እንደሚያመኝ በችግርና በጭንቀት ትቻቸው እንደሄድኩ እኔ የጤና ጉዳይ ሆኖብኝ ነው እንጂ እኔ ወይኔ ብቻ ግን አሁንም ሞታለች ብላለችሽ። እሺ በቃ ተይው። ዩቱብም ዘጋብኝ፣ ኔትወርክም 15 ጋዴቢት እሷ ፊት ማውራት ከበደኝ እኮ ባትሪ እየጨረስኩኝ ነው። እዩት ፕሊዝ በእናት 15% ነው ይለኛል። ምን አድርጌው? ቆይ ጋይስ ያ ቴንኪው በጣም ወስዋስ ዩቱብ ደግሞ አስወጣን ጋይስ፣ ዩቱብ አስወጣኝ። ጋዴሚት መልሼ እደውልላችኋለሁ። ቆይ መልሼ ከዩቱብ ወጣው ከ15% ይለኛል። ጋዴሚት አንድ ጊዜ እሳቸው ፊት እንዳላወራ ከብዶኝ ዩቱቦች እየተመለስኩ ነው። ኑግቡ ለምን ነው ግን 2 ቀን የሚያቋርጠኝ? ያ ሰምታችኋል? ቁጥሯን ለምን አትልክልኝም? ለምን አሰጭኝም ነው ያለች። ያ ሶሪ ዩቱቦች እኔ እንጃ ወይንም እንትን መቀየር አለብኝ። ጋዴሚት ዩቱብን ያሰቃየኛው ቪዲዮ ስሪ ቢያት ቴሌፎናቸው እንደሌለ አስቴርን እየጠበቀች ነው እንዴ? ቪዲዮ ስሪ የምትሏት ቲክቶከር ናት? ዩቱበር ትመስላችኋለች እንዴ? ንፍጣ ምን ነው? ቆይ አንድ ነገር ልጠይቃችሁ። የጂጂን ባል ማለት ነው በቪዲዮ አይታችሁ ነበር እንደ ያመናችሁት? ሳምንት በኋላ አይደለ እንደ ቪዲዮ የለቀቅነው አይደለ? ያ ሊበሏትን ያሏትን ጅግራ ምን አሏት ነው የሚባለው? ጂኒ ያሏት። ያ ጋይስ እየተቋረጠ ሶሪ ሺ ዩቱቦች ያ አሁን ተመለሱ። የዩቱብ ልጆች ገባችሁ? ያ በአንድ ሌሊት ነበረ ሄለን ትችያለሽ የአማራን እንባ ሻምፓኝ ተበቀልሽልን ብላችሁ እዚህ ስታሞግሱኝ የነበረው ገባችሁ? ዊኖ ኢቻዘር ማለት ነው። ከምን አንጻር እንደምታወሩ ገባችሁ? ስትጠሉ እኮ ማመን ታስጠላ ነበር። ገባችሁ? አይ ኖ ዩ። አሁን ደግሞ የማደምና የማን እንትን እንደሚወጣ ቀስ ብለን እናየዋል። ገባችሁ? ዛሴት እንትና ልብ ካላት የእናንተ ሶፊያ ሮቦቷ ቁጥሯን ልስጥላት። ቁጥርሽን ልስጥልሽና አናግሪያት። አስቴር እንትን አይ ቲንክ ዩቱብ ምናምን ትጠቀማለች። ዩቱብ ሳይሆን እንደዚህ ፌስቡክ ምናምን አላት እሷ የምትላት። ያ እሷ ታገናኝትሽ በቪዲዮ ቁጥርሽን ስጪኝ ብላሻለች። ቁጥርሽን ላኪላት። ለማወቅ ከፈለሽ ፎቶ ለቀቄልሻለሁ አይደል? ያ እናቴ አይደለችም መቼም አትይ። እናትሽ አይደለችም እናትሽ አይደለ? መልክ ይናገራል አለ እኮ ሰውዬው። Is this not you? Is this not your mother? Are you sure, baby? ያንቺ ክርስትና ላይ ነው የተነሳችው። የዛሬን አድርገው ልቃሚ ንፍጣ ያ
ለእንትና ቪዲዮ አምጪ ጂኒ አምጪ ትላላችሁ አይደል? ያ ሊበሏትን ጅግራ እናውቃታለን። ልብ ካላት ቁጥሯን ትስጥና ልስጥላት። ከዛ እኔ ባልኖርም ግሩፕ ገብተው ያወራሉ ከፈለጉ። ያ ዛሴት ወይንም ከፈለግሽ ባቢሌ ሂጂላት። ባቢሌ ሂጂ። ሀብታም አይደለሽ እንዴ? ሳምሪ በአንድ ቀን በብድር ትኬት አለ እንደ ኢትዮጵያ ሄደችው። ለምንድን ነው በብድርም ሆነ በአንበሳ እንትን ለምን ትኬት ቆርጠሽ አትሄጂም? ባቢሌ ሹክ ብለሽ ብትሄጂ ማን ያውቃል? ማን ያውቃል? ልቃሚ ንፍጣም ቀዳዳ ኮተታ። ምነው የጂጂን ባል ድሮ ድምፁን ታውቁት ነበረ? ድሮ የጂጂን ባል አብራችሁ በልታችሁ ጠጥታችሁ ነበረ ወይ? ድምፁን ድሮ ታውቁት ነበረ ወይ? ቪዲዮ እስከሚለቀቅ ድረስ አምናችሁ አልነበረም እንዴ? ደስ ብሏችሁ ምን ነው ታውቁት ነበረ? ማስረጃ ነበረ? ቪዲዮ አምጪ ብላችሁ ነበረ? ኮተታም ለማያውቃችሁ ሂዱና ታጠኑ። ልቃሚ ቁጥሯን ላኪልኝ አለችኝ። ትስጠኛ ላኪልኝ አለችኝ። ቁጥሯን ላኪልኝ። በቃ አስቴር ጥሩ ቴሌፎን ስላላት እሷ ታገናኘን አንቺ ባይመችሽም አለች። ምን ላድርግ? ልቃሚ ይሄንንም እንደማስተላልፍ አታውቅም እሷ። በቪዲዮማ ለመውጣት ወይንም ቴሌፎን ትላክላታ ትግዛላት ለአስቴር። ያ ልብ ካለ ቁጥሯን ትስጥና አብረው ያውሩ። እኔ ኒቶይን ከማል ኮተታ ነፍጣሞቹላ እችን ለማማ ጂኒ ነው ያለው። ናይ ለኹስኩስ ሙሽሙሻ ማለት ነው። ያ ዛሴት ያ ቴንክ ዩ ጋይስ። ባትሪ 16 እየሰራ ነው ማለት ነው። 16% ድንግጥ ነው ያልኩት ሊዘጋብ። ይሄ ዘጋ፣ ይሄ 16% ይለኛል። የሚገርማችሁ ነገር የእውነት ይሄ ሰሞን እኮ እየተሯሯጥኩ ነው የምገባው። ገባችሁ? ያ የቹቹን ፎቶ እንኳን አሳይቻችሁ ነበር እንዴ? የቹቹን ፎቶ እንኳን አሳይቻችሁ ነበረ ወይ? ገባችሁ? ኧረ ጭራሽ ወዲያውኑ ብሩን ላስታሰባስቡ ነበረ እኮ አይደል? she is not beta mother. No. Adel. She is not. አናውቅማ። ይሄንን እኛ እናውቀውማ አይደል? እስቲ ታልሰ ከየትኛው የትና ፊትና የፊት አሁን አይመሳሰልም። ኮተታም ሰው የመጣበትን ይረሳል መቼ። ሰው ትንሽ እንትን ካለለት እሷ እኮ ራሷን እንደዚህ እየቆጠረች ነው። እናቴ አይደለችም ብላ ይካደቻ፣ ተቆረቻ፣ ተጎሳቆለች። እንደዚህ ራሷን እየቆጠረች ነው። አሁን እኮ ሞዴሊስት በሉኝ ነው ዝግጭቱ። ኖ እናትሽን ነው የምትመስለው ብዬሻለሁ እኮ መጀመሪያ። እናትሽን ነው የምትመስለው ብዬሻለሁ። ግንባር አባቷም ግንባራም ነው፣ እናቷም ግንባራም ናት። ይሄ ብዙ ኢትዮጵያን እንደዛ ናቸው። ገባች? እሷ እንደዚህ አይነት ቀይ እናት ነው የምትፈልገው። ማሜ ብቻ ብትወልድሽ ነው እንደዚህ አይነት መልክ ሊኖርሽ የሚችለው በነገራችን ላይ፣ ወይንም ኤልሻዳይ ከወለደችሽ ብቻ። አለበለዚያ አንቺ ይሄ ነሽ፣ አንቺ ይሄ ነሽ፣ አንቺ ይሄ ነሽ፣ አንቺ ይሄ ነሽ። ኤልሻዳይ ወይ ማሜ ሲወልዱሽ ብቻ ነው ይሄንን መልክ የሚኖርሽ። እሺ ያ ይሄንን መልክ የሚኖርሽ ወይ ኤልሻዳይ ወይ ማሜ ከወለዱሽ ብቻ ነው። ገብቶሻል ወይ? እኔ ከወለድኩሽ እኔ ከወለድኩሽ እንዴ 9 ሰርግ እኮ ሻማ ያዢ ነበርኩ። አውዝ ብለብነ ሸይጣን ትላለህ አባባ ተከትለል እዚህ ጋር። ኧረ በስመ አብ ህዝቡ ግን ጨካኝ ነው። እንዲህ ሀይ ዚስ
ትላለች ህይወት ሚ ላይክ ከዛን እናቴ አይደለችም እናትሽ እቺ አለ እንዳትሆን እቺ ቀይዋን ለመሆን ከፈለግሽ ወይ እኔ ወይ ማሜ ወይ ኤልሻዳይ ሊወልዱሽ ይገባል። አለበለዚያ አንቺ ነሽ እናትሽ እቺ ናት። ጥሩ ነው። እንደ ኢትዮጵያ ቆንጆ ናት። እንትን ነው እንደ ማንኛውም እናት ናት። የኔ እናት ብታያት እጇ ልብስ ሰው ቤት ስታጥብ እጇ እንዲህ ስንጥቅጥቅ ብሎ አሻሮ ታነኩራለች። ማዲያት በማዲያት ሆና ነው ያለችው። እዛ ሴት እኔ እናቴ የለኝም እናቴ ምናምን ናት ብዬ ተንጠራርቼ አላውቅም። እናቴን ብታመጫት ልብስ እያጠበች ነው የምታገኛት። እናቴን ብታመጫት እንኩሮ አይጥ ያልገባበት እያነኮረች ነው የምታያት። እዛ ሴት አባቴን ብታዩ ለራሱ ደሃ ነው፣ የሰው ወርቅ ቤት ይጠብቃል፣ ዘበኛ ነው። እኔ ይገርመኛል አንዳንዴ እሱኑ ዘርፎ እንኳን ሀብታም አይሆንም እንዴ እላለሁ። ገባችሁ? ያ በግድ ይሄ ነኝ ኩንቴ ንፍጣ ኩንቴ መርከብ ተሳፈር አልሳፈርም እንዲህ እየተገፈታተረ ፊት ማለት ነው። ልቃፊ ጅብ ዘንጦ ፊት በግድ ቆንጆ ነኝ በሉ ነው እኮ የምትለው። በግድ 4 ነጥብ። ባለፈው ከኢትዮጵያ የሚገባው ቲክቶከር ልጅ ስለ ሁሉም ዩቲዩበር ቲክቶከር ሲናገር እኔ ቤታ በሪል ላይፍ የምትከብድ ይመስለኛል ምናምን አለ። እንዴት እንዲባላለው? 4 ሽማግሌ ተላከ ልጁ ጋር 4 ቀን ደግሞ ሰደበችው። 4 ቀን ገባችሁ? ዛሴት 4 ቀን ሃይ ሄለን አታምርም አንድ ሰው ካለኝ የራሱ ቴስት ነው። ለምን ነው የምናደድ? ለምን ነው የምናደድ? ሆይ እንዴት ነው ሰው ሁላ ቆንጆ ነሽ ብሎ እንትን እንዲል የሚታሰበው? ገስ እንዴት ሀው ይሄ አይደለ እንዴ ኮንፊደንስ ማጣት ማለት? ኮንፊደንስ ዜሮ መሆን ማለት ይሄ አይደለ እንዴ? ገስ የእውነት ልቃሚ ቆንጆ አይደለሽ ርምጥምጣ። አንቺን እየጎዱሽ ያሉት ማን እንደሆነ ታውቂያለሽ? ኦዲየንሶችሽ ናቸው። ንግስት አሉሽ። ከዛ ወደ ውጪ እንኳን እንዴት ትወጫለሽ? ለምን ሚዲያ ላይ የሚሰጡሽ ቦታ የተለየ ነው። በመስታወት ራሽን ስታይ ራሽን ትፈሪዋለሽ። ከዛስ አትወጭም፣ እንዲህ ትቀመጫለሽ። ጀስት እነሱ የሌለ ዓለም የሌለ ሚዛን ላይ ባስቀምጡሽ አትሳቀቂም ነበር ውጪ ለመውጣት አትሳቀቂም። ልክ አንቺና ሳምሪ አንድ አይነት እጣ ፈንታ ነው እየደረሰባችሁ ያለው። ያ ገባችሁ ጋይስ? እየተበተባችሁ በኮፒ ሊንክ እና በጊፍት እነዚህ ምናምን አድርግ ምናምን ብሎ የእሷን ቅምጦች አሸንፏችሁ። እሺ አሸንፏችሁ። እናንተ ካሸነፋችሁ ምንም ነገር አያመጡም። እሺ አያመጡም። አድሚኖች አክቲቭ ካልሆናችሁ እንትኑን ዘጓለሁ። እሺ ያ ሰማችሁ? አንቺን እየጎዱሽ ያሉት እንደ አይተሻል። ጂጂ ሳምሪ ልጄ ማናጀር ናት፣ ልጄ ወዛደር ናት፣ ልጄ ሞዴሊስት ናት፣ ልጄ ሾፌር ናት፣ ልጄ ከንቲባ ናት፣ ልጄ ጎግል ናት፣ ልጄ ልጇ ተጃጅላ ቀረች። ከዛ እንዴት ትላለች? ትመጣል ደግሞ ኮስተር ነው የሚባለው ሞዴሊስት። አስቂም እንደ ሳምሪ እንደዚሁ ነው የምትቀምጪው። ጨክነሻል በዚህ ጉዳይ ላይ። ከሳቅሽ ታስጠያለሽ አለ ድድሽ ድዳምነቱ። ይኸውልህ መሳቅ የሌለው ሞዴሊስት መሳቅ የሌለው ሞዴሊስት እንደዚህ ነው የምትለው። ቆይ ሳቅ ልጨርስ። ከሳቀች ድዶ ይወጣል። የእውነት አይሳቅም እንዴ? ከሳቁ አያምርም? ሞዴሊስት እንኳ ፈገግታንም ያካትታል እኮ ጂጂ። ሞዴሊስት ፈገግታንም ያካትታል። በነገራችን ባለፈው ፈረሱ ጋር ቆማ አይቻት ከሷ የበለጠ ፈረሱ የተገራ ነው። በነገራችን ላይ ፈረሱ ከሳምሬ የበለጠ የተገራ
ያ እንደሷ በሆነ ፋንታሲ ውስጥ እንዲህ ዓለም ውስጥ ነው ያለሽ። ከዚህ ዓለም ውስጥ የምትወጪው ቤታ መቼ እንደሆነ ታውቂያለሽ? ዩቱብሽን ወይ ቲክቶክሽን እንዲህ ስትዘጊ ቆም ብለሽ መስታወት ስታይ ውጪ መውጣት ይከብድሻል። ባለፈው እነ ኮሶን ምን ብለሽ ስትናገሪ ነበር? ሰው ኢትዮጵያ ሆኖ እንኳን ስንት ጌመር እያለ እነሱን እንኳን አያገኝም አልሽ እንዴ? ለምንድን ነው አንቺ የማታገኙ? አሜሪካ ያሉት መማር የኢትዮጵያኖች ቀን ላይ ስትጋብዝሽ ለምን አልሄድሽ? በክብር ጋብዘሽ፣ ለዛም አንድ ዩቱበር ላይ ታውቅሻል፣ ቲክቶከር ላይ ታውቅሻለች አይደል? ኮንፊደንስ ካልሽ አትሄጂም ነበር አይደል? እዚሁ የለም የሳሎን አበባ ጌጥ የለም ይወለወላል፣ አቧራ ሲነካ ምናምን እንደዚህ ቁጭ ብላ እንደ አባባ ወርቁ ድመት። ከዛም ተነሽ እንደንስሎት እንደዚህ ብቻ ነው የምትለው ቂጧ። ከዛ አንዱ ይሄ ኤርሚ የሚባለው ቆንጅዬው ልጅ ማለት ነው። በነገራችን ላይ ኢትዮጵያ ያሉት ጌመሮቹ አጠገብሽ የሚገቡት በቃ ለጌም ስለሚመቻቸው ብቻ ነው እንጂ እናቴ ትሙት በጣም አይወዱሽም፣ ይስቁብሻል። እንደሚስቁብሽ እኮ ያወቅሽው ሪያክት ሲያረጉብሽ የነበሩ ሰዎች በሪል ላይፍ ብትታይ ትከብዳለች አለ፣ ትደብራለች አለሽ። 4 ቀን አለቀሽ። እሱ ለስድብ አልነበረም ያለው፣ እውነቱን የተናገረው የራሱ ፍላጎት ነው፣ የራሱ ሴንስ ነው። እነ ናሆሚ ለምን እንደዛ አለኝ? በግድ ቆንጆ ነሽ ብልሽ አሁን የእውነት ተደላድለሽ ከር ብለሽ ትተኛለሽ? የእውነት በቃ እንደዚህ ውስጡ ለቄስ ነው ማንነትሽ? ቀቦ ቆረቆንዳ ልቃን ኮተታ ውጭ ሀገር መጣሽ፣ ሚዲያ ላይ ወጣሽ፣ ከዛ በኋላ ራሽን ማወዳደር ሆነ ስራሽ። ትምህርት እንኳን ተምረሽ አታውቂም። ጀዝባ እንግሊዘኛ who said that ብቻ ነው የምትለው። ከእህቶቿ ጋር ባለፈው ስታወራ አይታችኋል። በአባት የሚገናኙት ጋር she say nice who said that ቀኑ ሙሉ who said that ብላ ብቻ ነው የሄደችው። ከዛ የእሷ እንትኖች ማለት ነው ቤታ የምትናገረውን እንግሊዘኛ እያችሁ ብሎ ከስር ሲጽፍ በጣም ነው የሳቅ። ምንድን ነው ያወራችሁ ሲባል ልጁ ይመጣል የሆነ ነገር ሲናገር who said that በቃ ዛሴ ባለፈው ዴቮ እሷ ጋር ገብቶ 2 ሰዓት ሙሉ እንግሊዘኛ አውርተውላት የስ አንደርስታንድ ብቻ ነው ያለችው። ነይ ከኔ ጋር እንግሊዘኛ አውሪ፣ ልቃሚ ንፍጣ ኮተታ ደደብ ነሽ፣ ውሸታም ነሽ፣ ደግሞ ተንኮለኛ ልቃን። እኔ ኮሶን ማሰብ አትችልም ስለበ ለካ ገስ ኮሶ ታስባለች። አንዳንዴ ኮሶ ታስባለች። ለምን እንደሆነ ታውቃለች? የእሷ ውሸታምነት በስነ ስርዓት ያወቀቻት እሷ ናት። ለካ እቺ ቀጣፊ ምናምን ትላለች እና እኛ ስላልተረዳናት ነው ለካ የምትናደደው። አሁን ሲገባ ገባች። በምን ቀዳዳነቷ እንደገባኝ ታውቃላችሁ? ዮኒ ገባ አጠገቧ። ዮኒ ገባና በምን ተጣላችሁ ሲል ሞኒካ ለምን ጊፍት ሰጠሽ ብላ አትልም። ማነውም በዚህ የተጣላት? ማን የተጣላት? ጉቺን ራሱ ነው የተጣላናት። ጠየቅናት እንጂ ገባች። ለምን መሰላችሁ? ይሄን ግርግር ደግሞ ይሄ ግርግር ምን ነው የሚባለው? እቺ ጠጋ ቪው ለማንሳት ነው አለ። እቺ ጠጋ ኤርትራኖችን መውሰድ ነው። ገባች። ኤርትራኖች ለምን ሰዋት አይሰሩ ከፈለጉ እኔ ብላ ገባኝ። የማንም ምን እንደምሆን ከፈለገ ግን ምን ሪዝን እንደሰጠች አያችሁ? ማን ነው በዚህ ጉዳይ ላይ እሷን የጠየቃት? እኔ የጠየኳት ድሬዳዋ ላይ እንደዚህ ያልሽ ያንን አታነሳው። ገባችሁ? አታነሳው። እዚህ ያንዳንዱ የነበሩ ሰዎች አው ይላሉ። አብረው ነው ውሸታሞች ጋይስ። የሚገርባችሁ ነገር አንቺ ውሸታም ነሽ ትላታለች ኮሶ። ለካ እኔ በነገራችን ላይ ሰዎችን ቶፒክ አረኩ ሪያክት አረግባቸዋለሁ። ከዛ ደግሞ እንከናቸውንም ሳይ ማለፍ ስለማልችል እጣላለሁ።
ሰዎችን ለመተው ከፈለኩ ቶፒክ ካላረኳቸው ላልፋቸው ፈልጌ ነው ማለት ነው። በቃ ላልፋቸው ከፈለኩ ደግሞ አላያቸውም ማለት ነው። እኔ እንደዚህ ነው። አላየህ በቃ ላልፍ ከፈለኩኝ አላየህ። ለምን ካየው ማለፍ አልችልም። ችግር ገባች? ለካ ስለማላያት ምን ስለማልለው ውሸቷ የኮሱ ያልገባል። መሳፈር አልችልም በእናንተ ምክንያት ጠላት አበዛው ትላለች። ባለጌና መረን ስለሆንሽ ነው ስትሳደብ የነበረው እንጂ ማንም ሰው አማራ አያውቅሽ። አንቺን የሚያውቅሽ እነ ጆከር ናቸው። ገብቶሻል? ያ ልቃሚ ንፍጣሞች። እኔ እንዴት አንድ አማራ ተሳዳቢ የለም ብዬ ነበር ያኔ ወጣሁት አለች። ተሳዳቢ አይደለ? በስድብ ሞፈር ይገዛል፣ አካፋ ይገዛል፣ ዶንጎራ ይገዛል፣ እህል ይገዛ ነበር። ማሜ ደግሞ እንትን ሰጠቻት ምናምን እንዳይሉኝ፣ እሺ ያ እንዳይሉ ያ በነፃነት ላውራ። ያ እቺ አጋሰስ ልቃሚ ቀዳዳ ንፍጣ እንደዚህ አይነት ብር እዚሁ ታገኛለሽ። የሸርሙጥ ብር አይበረክትም። በነገራችን ላይ የጅራሬ ብር አይበረክትም። ምን ነው ብሬ በሸርሙጣ ነው እንዴ ይላል የሀገራችን ሰው እኮ። ብር ሳይበረክትለት ሲቀር እዚሁ ታገኛለሽ። ብቻሽን መቆም ስለማትቺ፣ በነገራችን ላይ ብቻሽን መቆም አትቺ። ቤታ ማለት ፈንገስ እንደሆንሽ ነው ያወቅኩሽ። በነገራችን ላይ ፈንገስ፣ ስለ ፈንገስ ታውቂያለሽ? ደደብ ስለሆንሽ አታውቂም። እኔ ልንገርሻ፣ ነይ ተሰብሰቢ፣ ነይ አንቺ ልቃሚ ሮቦታም ሳፊያ። ጋይስ በተብተብና በኮፒ ሊንክና በጊፍት አድኑት። የፈለጉትን ቢያደርጉ ምንም አያመጡም። ቲክቶክ በእናንተ ላይ ወጭ ገቢ ካገኘ ምንም አያረጋችሁ። ዳይ ጋይስ፣ ያ አንድ ነገር ልንገርሽ ምን ያህል ፈንገስ እንደሆንሽ። ፈንገስ ማለት ምግቡን ማዘጋጀት አይችልም። ግዴታ ዛፎች ላይ ድንጋይ ላይ ምናምን ላይ ተደግፎ ነው ከነሱ ነው ምግብ የሚመጣምጠው። ገብቶሻል? ለብቻሽ መቆም አትችይም። ለዛ ነው ከኔ ጋር ስትጣይ ሞኒካ ማርያልሽ በጣም የምጠላት። በነገራችን ላይ ወይ ሐሳቧን ወይ ድምጿን እንዴት ሃንድል ላደርገው እችላለሁ። በጣም እንዲህ አርግቼ ማሳለፋት ሰው ፖለቲካ ስለሆነ ግን በፖለቲካው ያን ያውቃት ነበር። በጣም ሰምቼ ድድብና ሰምቼ ስለ ቂጥ መታጠብ ብቻ ሰምቼ ኖ አይ ቶክ ኦን ኤቪደንስ ኖት ኦን ቂጥ። 7 ሰዓት ስታወራ 6 ሰዓት የምታወራ ቂጥሽ ይሸታል እንትንሽ ይሸታል ነው የእሙሙ ስም እየጠራች ገባችሁ? ያ ያልገባት ነገር የራሷ የሀገራ ሰው የራሷ ወንድም በወርም ሆነ በሁለት ወር እንደዚህ አቆሽሸ ጠብቄ ቂጤን ልሶ ይሄዳል ከቤቴ። የእውነት ሲጀመር ቂጥላሽ ናቸው። ሌላ ምንድን ናቸው? ዛሴት እኔ በኤቪደንስና እንዴት እንደምመልስልህ ማለት ነው። ቂጥሽ እንደዚህ ቂጤ አይሸትም። ከዛን አለቀ። ይሄ ረዥም እድሜ የሌለው ነገር። እንደገና ደግሞ ኮንፊደንስ እንደሌለሽና ጥገኝነት ብቻሽን መቋቋም እንደማትችይ በምዳውቅ ተገርሽ ዮኒ ማለት ነው። ጌም ላጫውት ዮኒ በድሮ በሬ ያረሰ የለም። በነገራችን ላይ በድሮ በሬ ያኔ ኦርቶዶክስና ምንም በሚሳደብ ሰዓት እስቲ ታጫውቹና ብዬሽ ነበር። ወንድሙ ከሞተ በኋላማ ሁላችሁም ሂዱና ሰፖርት አድርጎት እያልኩኝ ነበረ እኮ። ገብቶሻል? ያ በነገራችን ላይ ለእኔ እልህ ገና ከአባትሽ ጋር እንዳትጫወች። ጌም አይደለም ያልጋ ላይ ጨዋታ። እሺ ይሆኒ ና ጌም ላጫውት፣ ቀጠሮ ሊያዝልህ። ከአባትሽ ጋር ቀጠሮ እንዳትይጂ ያልጋ ላይ ማለት ነው። የጌም አይደለም። ገብቶሻል? ያ ቆይ ገና እናድዳታለሁ። ለምንድን ያለችው? ለሞኒካ አንበሳ ወርድላታለሁ። አንቺ ብርሽን ላውጣሽ እኔ ለምንድን ነው እንዳደደው? ጅላ ከኔ ካዝና ነው እንደምታወጭ። አየሽ ጅላንፎነትሽን አየሽ? ምን አይነት ጅላንፎ መረር ምን መቋቋም አቅቶሽ ብዙ ነው የቀበጣጠርሽ። ያ እናትሽ
ስጪኝ ብላኛለች። እሰጥሻለሁ አልኳት። እኔ ጋር እንዳለ ነው የምታውቀው። ቁጥሬን ሰጥቼሽ የለ ቁጥሬን ፖልን እናመጣዋለን ብለሽ የኔ ቁጥር ስጪው ብዬሽ ቁጥሬን ሰጥቼሽ አልነበረ? ታውቃልሽ አለ ዋትስአፕ ያ በዋትስአፕሽ ላኪልኝና ለእናትሽ ልስጥልሽ። ከዛ በኋላ ቀጥታ ከሷ ጋር ታወራለሽ፣ ከኔ ጋር አይደለም። ልብ ካለሽ ዱይት ያ ፖልን ልናመጣው አነጋግረን ከዛም ፖል ምን አለ? ከማንም ድንኮች ጋር ያለ አልደራደርም ማለት ፍግም አድርጎ መለሰን። ገት ፍግም አድርጎ ፍግም አድርጎ ከማንም ድንክዬ ጋር ስለመለለው አላወራም አይልም። እንደዛ ነው። ቀስማችንን ስብርብር አድርጎን ያወጣል። የእውነት ኢንፎርሜሽን ልንገራችሁ ብዬ ዛሴት ያ የእውነት እስቲ ባለው አይ ቲንክ የሆነ ሊንክ ልከውልኝ ነው ስላላየው ነው የሚልኩልኝ። ያ ምንድን ነው እስቲ ኦኬ እንትን በያ ሊንኩን ላኪልኛ ሊንኩን ላኪልኝ። ያ ቀጥይ ያ እስቲ ቤት እስቲ ስሚያት። በነገራችን ላይ ቤታን ጉቺን ያቺ ዲቦራ ጎርጓሪዋን አሳ ጎርጓሪ ማፀን ያወጣልን ብሎክ አንፎል አድርጌያቸዋለሁ። እኛ እንደዚህ ነን። ሳንፈልግ ስንፈልግም እንጠራቸዋለን፣ ሳንፈልግም ቀድመን የምናሰናበታችሁ እኛ ነን። ምኑ ነው የምንጋለጥ? ምኑ ሊንኩን ላኪልኛ። አላውቀውማ ሊንኳን እንትኗን አላውቅም። ኢንሳይደር ሀቢባ ቤት ግቢ እስቲ። ኦኬ እስቲ ወይና ጣላት ጋይስ እንደ ማጥቃት የሚያስጠላ የሚያሳፍር ነገር የለም። አንድን ሰው ስትገጥሙ አንድ ለአንድ ግጠሙ በግሩፕ። እኔ እኮ አቡዬ የሚሰበሰቡ ምናምን እንዳልቻሉ እንኳ ካለው 9 ናቸው እዚህ ቲክቶክ ላይ ቀን ከሌሊት ስለኔ የሚያወሩ የኔን ጥላቻ የኔን አውቃቸዋለሁ። 9 ናቸው ሲቆጠሩ 9ኙም ደጋፊ ያላቸው ጋይስ። ከሷም ብሶ በግሩፕ እያጠቆኝ ነው ብላ ስሞታ ታደርጋለች። ሌሊቱ ሙሉ አለ እንደ ጊፍት ስሰጭ የምትዩ ሰው ከአንቺ ጋር እንዲያሽቃብጥ የእውነት እኛ ጭራሽ እያጠቆኝ ነው እየተባለ እኛ እኮ መጠቃታችን ራሱ ልባላለሁ ያው ክፍታፍ ስለሆነ የእውነት እኔ የኔ ነብሮች አበልባሎች ናቸው አላልሽም እንዴ? ምንድን ነው ተንከራተትሽ? ሲያወሩ ያልፈኛል ጋይስ። እንስማ መጀመር። እኔ እኮ ቃል በቃል ነው ሪያክት ማድረግ የማውቀው። አላውቅም እኮ እንደዛ ጋይስ። የውሸት መዋረድ የውሸትን የሰውን ስም ሲያጠፉ ለምንድን ነው ይሄን ያክል ሰው ዝም ያላቸው? ጠያቄ የለም ወይ? ከዚህ በፊት አቡ የሆነ ነገር በስም ጠያቄ የለም ወይ ትላለች። ለህግ ልታቀርበን ነው። ተዘጋጂ ማሜ፣ ልንጠየቅ ነው ኮሶ ልንጠየቅ ነው። እሺ ዳይ ጭራሽ እኔን የሚችለኝ የለም። አሁኑኑ ከዚህ አሰናብቷት ዲፖርት አርጓ ስትይ አልነበረም እንዴ? ከምኔው አለች አበበ ተካ። ወንድ ነው ለካ አበበ ተካ ጋይስ አለ ዘፋኙ። እሺ በቪዲዮ መውጣት አለባት። ህዝቡን ማወቅ አለበት። ሀቢባ ጋር ሴት ቁጥር አምጪ ብላለች። ቁጥርሽ ልስጥልሽና ከአንቺ ጋር አውሪ። ወሬ አትሂጂ ዘይዛ። እሺ ገብቶሻል? ዛሴት ያ ለእሷ ሲሆን ለምንድን ነው ቪዲዮ ታምጣ የምትሉት? የማነች ፎቶ ሰጠኋችሁ፣ አሳዩዋችሁ። እቺ እናቷ አይደለችም? እናትየው ሲቸገራት አልቅሳን የዘጋችው ዩቱቤም ቻርጄም እንትን ሲል ይኸው እናቴ አይደለችም ትላለች። እናቴ አይደለችም። ከእሷ ክርስትና በኋላ ነው የተነሳችው። እሺ ዚሲስ ልክ
ስትጎሳቆል አትካድም። ቢያንስ ባትረጃት እንኳን ጀስት እሷም ምንም ካንቺ አልፈለገችም። ሰው ስለሌላት ምትረዳው ሰው ስለሌለ እቤት ምሸጣው ነገር ለኔ በቂ ነው ያለችው። ቁጥሯን ስጭኝ አለችኝ እኮ ጋይስ። አሁን ደውላ አይደል? ደውዬላት ቁጥሯን ስጭኝና ኤልሳ በኤልሳ ለምን እሷ ቴሌፎን ያላት እንደ ቹቹ አይነት ነው፣ እንደ ቹቹ አይነት ጥሩ ቴሌፎን አላት። አንተና ማነች ኤልሳ እኔን ያገናኘች ማለት ነው። ታገናኘኝ አለች። ለምን ቁጥር አትሰጥም? እሷ ቁጥር አይደለም ቂጧን በፖዚሽን እያስነፋች አይደል እንደ እቺ ቤሽት ያልቃሪ የሆነ ሲሆን ነገር ልክልሻለሁ ሲላት ቁጥሯን ትሰጥ የለ እንዴ? ሴትዮዋ እኮ ብር አልፈለገችም ከሷ። ምክንያቱም ውሃም ነግዳ ቢሆን ምናምን የምትኖር ሰው ናት። ልጅ የላት ምን የላት የቀበሌ ቤት ውስጥ ነው የምትኖረው። ልቃሚ ንፍጣም። ድሮም ደሃ አይወደድም። ያ ምነው የቹቹን ወይንም ደግሞ የጂጂን የልጆቿን አባት ስትሰሙ ሰምታችኋል እንዴ? ያመናችሁት? እኛ እኮ ያመጣ ነው እንታምኑ ሞር አይደለም፣ እንድታምኑ ሞር አይደለም እኮ ያመጣ ነው። ቆሻሻ ሊበሏት ያላትን ጅግራ ነው አላት የሚባል ነገር አለ። ያ አብራት ታሽቃብቲ ምናምን የምትሉ ሰዎች አይዶን ጭራሽ መቶ ናቸው ምናምን ትላለች። እኔ ሙሉ ቲክቶክን ማንም አይችለኝም፣ ይቆንተር ሂዱ ዲፖርት አርጉ፣ የኔዎቹ አንፎሎ አርጉ ምናምን ስትል አልነበረም? እንደዛ ብለህ ራሱ 400 ፎሎ ነው ባለፈው ይዘን ይወጣል። ፎሎ ከጠቀመ እኔ ጋይስ ላይቭ መግባት ከቻልኩኝ ከ100,000 እና ከ1 ሚሊዮን እና ከ1,000 ምንም ለይቼ አላየውም። በነገራችን ላይ 1,000 ፎሎ ቢኖርም ብቻ እኔ ላይቭ ላይ መግባቴን ነው የምፈልገው። ከዛ በኋላ ለሚሊዮን ደንታ የለኝ፣ ለ10,000 እንትኔ የእውነት ነፍጣ እስቲና የሆነ ያዋጥ ሆኔ በደም መጣበታለሁ። ይሄ እንዳያመልጠኝ ዮኒ ኤኒ ታይም ዩ አር ዊዝ ሚ ኦኬ ዶንት ስትሬስ። ለምን ራሳቸው እኮ መፈመስ ከፈለጉ ማንነታቸውን ይዘው መምጣት አለባቸው። ሁሉ እቺ ፈስና ፌመስ ማል ያለውን ነገር አታውቀውም ጋይስ። ፈስና ፌመስ ማል ያለውን ልዩነት አታውቅም። እኔ ጋር ስመጪ እኮ ሄለንን ቤታ በጣም ተጠጊያት፣ በጣም አድንቂያት፣ ሄለንን ከድሮ እናውቃታለን እያሉሽ ነው እኮ እኔ ጋር የመጣሽው። ገብቶሻል? ያ አንቺን ከማውቃቸው በፊት እኔን ያውቁኛል። ልቃሚ አንቺ ምን ፊት ይዘሽ ታውቀሻል። ይሄንን አጋሰስ የማይለመድ ጅብ ዘንጦ ፊት እንኳን ሆነሽ ለምደውሻል። ያንቺ ትልቁ ምኞት እኮ ኤልሻዳይ መሆን ነበር እኮ ትልቁ። እሱንም ማስረጃ አምጥቻ ሰምቼሻለሁ። ስታለቅሽ እንደሷ እኔ ጊፍት ማግኘት እንደማልችል አውቃለሁ። ዮኒ ግን እኔ መቼ ነው ቀናውብሽ ወይም ደግሞ ትልቅ እንትን አገኘሽ ያልኩሽ ብለሽ ነው እኮ ስታለቅሽ የነበረው። ቪዲዮሽ አለልሽ አይደል? ቅራቅንቦ በእሷ ላይ እንደምትቀኝማ የሚያስተዋውቀው እሷ የለበሰችውን ልብስ ነው እኮ ደግመሽ ወዲያውኑ ስትለብሽ የምናውቀው። ገስ እሷ ስትለብሰው አንቺም ለብሰሽዋል። አላጡን አላጥግ ይልሻል እዚህ ጋር በበተካ አላጥግ ያ እስኪ የቱ ጋር ነበር? እና እዚህ ጋር ይዋት ምን ያህል እንደምትቀናባት። ውይ እኔ እኮ ችግሩ አሁን ላይ ሪያክት ሳደርግ እዛ ጋር ደግሞ ነገር ያመልጠኛል። አሁን ይሄንን ይው አመኝ ቆንጆ ልጅ ነሽ። ኡፍ ለልቲ ደግሞ ከየት መጥተሽ ነው እዚህ ፊቴ ላይ የምትደነቀው? ደንቆራ ያ እስቲ ይዋት ኤልሻዳይን ይዋት አቋቋሞን ዩ ጋይስ አቋቋሞን ይዋት ኤልሻዳይ ይሄን ቪዲዮ ከስንት ጊዜ በፊት ነው የለቀቀችው። ይዋት አቋቋሞን ይዋት እራሷ ኤልሻዳይ። እሷም እንደሷ ትቆምና ትደንስላለች። ባላየ ባልሰማ ገባች። ባላየ ባልሰማ ይዋት መቼ እንደለቀቀችው ኤልሻዳይ። የእሷን ደግሞ ላምጣላችሁ። ሴም ሺት ሴም አንድ አይነት ልብስ ማለት ነው። ላምጣላችሁ የቱ ጋር ነው? እዚህ ጋር ሌላ ትኩሳት ትላለህ አባ። እዚህ ጋር ሌላ ትኩሳት ይሻይ ለምን ነው እንትን ቤት የሚያስገ ይሁት። እዚህ ጋር ይሁት ሴም ሺት አንድ አይነት አቋቋም ይሁት ጋይስ ይሁት
አቋቋም ያመጣላችኋል። አንቺ ማለት ሽርሙጥናውና ብልግናውን ነው እንጂ ሙሉ ነገር ከሷ መውሰድ ትፈልጊያለሽ። ጨዋ እንደሷ መሆን አትችይም። እንደሷ የተማረ መሆን አትችይም። እንደሷ ግርማ ሞገስ የለሽም። ቆሌ ቢስ ቆልቋላ ልቃሚ ነሽ። ንፍጣ ላይ እያበለጠኝ ነው ገስ እነሱ እኔም ቤት አለኝ እንደነሱ ተከታይ አለኝ። ለማን አባቱ ለሀቢባ ብዬ ነው እንዲህ ነው ራሴ ነው ለሀቢባ ሰው ተንተባተብሽ። በሰላም ነው ተንተባተብሽ። በጣም መልስ አልመልስላትም አላልሽም እንዴ? አልመልስም አላልሽም? ምን ነው ተንከራተትሽ? አሁን እኮ አንቺ የሚሰድቡሽ ሰው ጋር እኮ እኔ የማወራቸው ሰዎች አሉ። ሀቢባ አንተ ቻለ ይመጣል ባይሳደቡ ጋይስ ጊፍት እየሰጧት ነው። እኔ አይገባኝም እንዴ? ሀይ ለምንድን ነው እኔ ነፃ ኢትዮጵያ ቴሌቪዥን ነው እንዴ? ኔትፍሊክስም እንኳን አይሆንም። አጃይ በረቢ ነው እኮ የእውነት ሀይ ይሄማ በጣም ይደብራል ጋይስ። እንዲህ ወደሰብ እነዛን ሰዎች በተቻለኝ አቅም ተው ለማለት እሞክራለሁ። ገባሽ? በቃ ተው ውስጥ ተፋቱ ሁሉ አንድ ሰው ላይ ልል እችላለሁ፣ ወይ ደግሞ ራሴ በቤቴ ገብቼ ሀቢባ ትክክል የሰራችሁ ይከራል። ተው ሁሉ ቀን አንድ ሰው ላይ አቁሙ እንደዚህ እላለሁ ትላለች። ኢንቨስት እያደረግሽ አይደል እንዴ? እኔ እኮ እውነት ላይ ነበር ሳውራ የነበረው። አንቺ እኮ እንዳንቺ አመለካከት እኮ የምትከፍልኝ እነ ኮሶንና እነ ማሜን እንድሰድብ ነው እኮ አይደል? ተውላለው አንድ ሰው ላይ 1000 ሰው ስታዘምች አልነበረም እንዴ? እንዳንቺ ሀሳብ ቢሆን እኔ በማወራ ሰዓት አወራለሁ፣ ሳቆም አቆማለሁ። የማቆመው ደግሞ ያንቺን ድድብና ወይም ደግሞ የዛን ሰው እንትን ሳይ ነው። ያ ልቃሚ ንፍጣ ሰዎች አሉ ለካልኝ ይፈልጋል። መጨረሻ ነው አቡ ፎቶዋን እልክልሻለሁ። I can verify it. Okay. I will send check አድርጉልኝ እሱን እሱን ቼክ አድርጉልኝ። እዩት ጋይስ ፎቶ በነገራችን ላይ ይሄ ፎቶ የማን እንደሆነና እንዳልሆነ ጎግል ላይ ገብተህ ታየዋለህ። ምን አይነት ደደብና መሀይብ መሆኗን ለስሟ እንኳን ማትጠነቀቅ መሆኗን አንድ ነገር ልንገራችሁ። ፎቶ ልክልሽና ፎቶ ኬት እንደመጣ ቼክ አድርግልኝ ትላታለች። ያኔ ስሙ እንትና ማናት ኮሶ ማለት ነው። ኮሶ ልዕልቲ ቼክ አድርጊልኝ ቪው ይገዛል አይገዛም ብላ 2 ቀን ነው 3 ቀን የጠበቀቻት ጊዜ እቺ ደደብስታውን አታውቅም እንዴ ብላ ስትስቅ ነበረ። ፎቶ ቼክ አድርጊልኝ ብላ ለሀቢባ ነው የምትላት ውጭ ሀገር ቁጭ ብላ። ገባችሁ ጋይስ? በተብተብ እንትን በሉት። እየተንቀጠቀጠን አይ ኖ የራሳችን ፎሎ እና የራሳችን እንትን እስከምናደርግ ድረስ ነው። ዶንት ስትሬስ። በተብተብና በኮፒ ሊንክ እና በጊፍት ታሸንፉታላችሁ። እሺ አውቃለሁ። ያ ይሄን ካገኘ ቲክቶክ ምንም አያደርግም እና ፕሊዝ ሂዱበት። ያ ከፈለጋችሁ ያ በዛ ኢትዮጵያ ባለበት በህግ እኔ መጠየቅ እፈልጋለሁ። በቅልቦች ምናምን መጀመሪያ ይሄንን እናድርግ። ዝም ብዬ የማየው የለም። በቅልቦች በህግ በስማፋት እንጂ እንደገና ህዝቡ አሁን ምን ሊሉ ነው? ግን ለህዝቡ ስለማይራችሁ አሁን ቪዲዮ ሰርታ ለትሴት ነው ለቅልቦች ክስን መመስረት እንፈልጋለን። ቅልቦች የሸርሙጣ ማህበር የቡና ቤት ውስጥ እንትን መሰራችሁ እንዴ? ቅልቦች ምድረ ቅንቅና ምላ ልቃሚ ማለት ነው። ቅልብ ለራሱ ስሙን ራሱ የሰረቀው ከፍጼን ቅራጠምቦ ንፍጣ ቡና ቤት ውስጥና ኮንዶም ሻጭ ሱቅ ይመስላችኋል እንዴ? ቅልብ ቆሻሻ ንፍጣ ሙላ እሱ ራሱ ሌባ ልቅምቃሚ ነው። ንፍጣ የራሱ ስም እንኳን የሌለው ከፍጼ ማለዳ ኮከቦች ላይ ነው ስሙን ራሱ የወሰደው ቅልብ የሚለውን ምድረ ቀንዝራ ሙላ። የቀንዝራ ማህበር ይመስላል እንዴ? አዳሜ ትጎረጉላለህ፣ እንደዚህ ቅልብ ትላለህ። አዳሜ ቂጥክ ውስጥ እንደ ቁም ሳጥን ጨርቅ ታስገባለህ፣ ፓንት ታስገባለህ፣ ማንኪያ ታስገባለህ፣ ድስት ታስገባለህ። ከዛን አለወጣ ሲል ቅልብ ትላለህ። ነፍጣም ለምን ቅልብ ጫማውን ደግሞ ያስገባም ውስጣችሁ? ነፍጣ ቅልብ ትላለች እንዴ? ቅራቅንበውላ ይቀንቅናችሁና ምድረ ቅል ራሱላ ለራሱም ሌባ ነው። የራሱን ስም እንኳን ይዞ መምጣት የማይችል የፍጼ ስም ነው። መልስ መጀመሪያ፣ ከዛ በኋላ ከኔ ጋር ትነጋገራል። ትርኪ ምርኪ
አይታይም እንደዚህ መድረ ኮልኮል ያጉላ ቡና ቤት ውስጥ ኮንዶም አራጋቢ ኮንዶም አጣቢ ይመስላችኋል እንዴ? እቺ ልቃሚ ራሱ ምድረ ድንክዬው ላይ መጣና ቆንጆ ካልተባልኩ ይላል። ወልኩላል ገብተሽ ነበር የምን እኔ መቼ ተሳስቼ ነካሁት እንዴት ትለኛለህ? የሆነ ሴትዮ እኮ ገብታ ነው እኮ አውቃታለሁ ምናምን ብለን አብራራ ይሰጣል። የውሸታቸው ብዛት የሚሄዱበት ርቀት ማለት ነው። እና እስከ አንድ ቀን እችን ሴትዮ ጊዜ እሰጣታለሁ። ሀቢባ ይህን ያየሆናት ታሪኔ አንድ ቀን ጊዜ እሰጣታለሁ። በነገው ዕለት ከቻለ በዛሬው በነገው ዕለት እች የተባለችው ሴትዮ በቪዲዮ እንድትገባልኝ ይፈልጋለሁ። ጊዜ ሳትፈጅ ለሀቢባ ብትነግረው ሀቢባን ስለምፈራት ነው። ዚሲስ ብሎክ እንዳረኳት አውቃ ነው ፖገት ብሎክ እንዳረኳት ታውቃለች። ብሎክ አንፎል አድርጌያቸዋለሁ። እነዚህ ልቃቤ እኔ ሸርሙጣ ቤት እድሜ የለኝም ጋይስ። እናቴ ትሙት ድሮም እንዳላማራችሁኝ የእኔ ሰዎች ያውቃሉ። በነገራችን ላይ የማንም እኔ የጅራሬ ማህበር ለሆን እንደማልችል የኔ ልጆች እንደለ ያውቃሉ። ድሮም አላማሩሽም ባክሽ ነው የሚሉኝ። ለአንቺ ማለት ነው ቁጥርሽን ላኪ ብላታለች አለ። ሰምታችኋል አይደል? ቁጥሯን ላኪ አላለቻትም። ሄለን ቁጥሯን የለሽም ወይ ስጭኝና በቃ ልደውልላት አስቴር ስትመጣ ታገናኘኝ አለች። ለምን ቴሌፎን ይሄም ቪዲዮ ምናምን አታውቅም አለች። ምን ወሬ አሰራት? ልቃሚ ንፍጣ ኮተታ ቀለብ ምናምን ይላሉ። እሱንም ጨምሬ ከዛም እንደምታመጡ ነው ማሳያችሁ። ምድረ ቀለ ራሱን ለተሰብስቦ ነፍጣ ማነው ቀለብ ተሪ ውስጥ ቅማላ ነጭ ቅማለኝ እኔ ጥቁር ቅማሎች ነጩንማ አላስነካም። የሚያወጣችልኝ ስም እናንተ ያንን እንኳን ጭንቅላት የላችሁ። የማሜን አጽድቃችሁ ነው የምትንቀሳቀሱት። ዩ ሃቭ ናቲንግ ጋይስ። ልቃል በስልክ አይደለም ሌላው ይቅርታዊ ጥያቄውን ይቅርና አልበም ማት አልበም ምናምን ይዛ ትመጣለች። ምን ችግር አለው? አስራ 14 ዓመቴ ማለት ትልቅ እኮ ነው። ይዛ ትመጣለች። ያንን ነው 14 ዓመቴ ላይ የተለያየ ነው የምትለው። ናይ ቪዲዮውን ስሙት። 14 ነው ያለችው 16 እና ካዩዋት አሁን 18 ዓመት እንደዚህ ይሆነኛል ያለችው። ገባችሁ? የኢትዮጵያ እናቶች ወይንም እንትን መቼ ነው የተወለዳችሁ ልጃችሁ ሲባል ጋዜጣ ሰው ሲሞት ነው የሚሉት። ገባሽ? አሁን እዚህ ውስጥ ደስ ብሎሻል አንቺ እድሜሽ የቀነሰልሽ ትንሽ ነኝ አይነት ጨዋታ ገብቶሻል። ጨርቄ ቢሎ ጨርቄ ያለው ትላለህ። ያ በጣም አሳፋሪ ነገር በህይወት የሚጠየቀው ነገር ቢኖር አንድን ሰው በግሩፕ ማጥቃት ነው። ቤታ ብቻዋንና አንዲት ሴትን ብሏት ጋይስ እቺ ድንክዬን ስሟት። ለብቻዋ ሆና እንትናን ታጠቃላችሁ ትላለች። እኔ ሰው ሁላ አለኝ አሳብዳችኋለሁ እያለች አይደል እንዴ? ከመቼ ወዲህ ብቸኛ ሆነች? ጋይስ ይሄ ሁላ 1000 2000 ሰዎች የኔ ናችሁ እንዴ? ቴንክ ዩ ጋይስ። እቅፍ ቴንክ ዩ። በተልተብ አሳዩልኝ፣ ደግሞ በኮፒ ሊንክ በጊፍት አሳዩልኝ። እስቲ አንድነታችሁ የኔነታችሁን እስቲ ያሳዩ። ታዲያ የኔ ካልሆናችሁ ምን ሰራላችሁ እዚህ? ጋይስ የኔ ጥያቄ ምን ሰራላችሁ? አይ ሰው አለ ቦታው ምን ይሰራል? አጃይ በረቢ ነው አይደለ? አንቺ ሁሉ ቀን ሰው እያሸማቀቅሽ ብር እየሰጠሽ ምናምን ነገር መኖሩን ነው የምትፈልጊው። ልክሽ እንዲነገርሽ አትፈልጊም አይደል? ሁሉ ቀን ቤታ ቆንጆ፣ ቤታ ንግስት፣ ቤታ ብራብ ነው የምትፈልጊው። ዝም ብለሽ በየሶፋይ ስር ካካሽን እየጠረቅሽ ፐርፎ እንትን ትነፊያለሽ። ጉቺ ሽቶ ጨዋታ ትጫወቻለሽ አይደል? አልጋ ስር በየሶፋ ስር ካካ ከጠረቅሽ ቤትሽ ሙሉ ለሙሉ ይገማል። ስለማይታይ አይደለም። እሺ you must know this። አንቺ ልቃሚ ቅራቅንቦ ንፍጣ፣ አንቺ ልዋጭ ማመና ኤልሻዳ የጣሉትን ዕቃ እየወሰድሽ ነው ለሽ ላይ እየሰካካሽ እንዲህ የምትይው እንዲህ። እችን ሴትዮ የተጠየፍሻት ጥቁር ሆነቻ
ያ አንቺ የምትፈልጊያት አይነት ቀይ ሞዴሊስት እንደዚህ ለመሆን አንቺ የአልሻዳይ ልጅ መሆን አለብሽ፣ የኔ ልጅ መሆን አለብሽ፣ ያ የማሜ ልጅ መሆን አለብሽ። እንደዚህ አንገተ መለሎ ለመሆን የእሷ ልጅ መሆን አለብሽ። you must accept this. you are ኩሩሩ and ልቃሜ and ደደብ and አስመሳይ and ውሸታም። accept this after we go together this media ያ አይደል እንዴ guys? thank you ዩቲዩብ ላይ እንትን የምታደርጉት ያ ኮተታ መጣሌ ለምን አልታያችሁም? ያን ጊዜ ዛሬ ለምን ጊዜ ጠብቀው የውሸት ሰውን ስም ለማጥፋት ይሄን ያክል ደረጃ ይላል? አንዳንዶቹ እንዲህ ልብ ካለሽ በቪዲዮ አምጣት፣ የሚቀርጻት ይቀርጻታል። ግን አሁን ላይ ደውይልኝ ብላ ካለ ትደውል። ሴትዮዋ ቴሌፎን ሳይኖራት ኬታ ባቷንም ታመጣላችሁ። ቹቹ ቲክቶክ እንኳን እንደዚህ ለመግባት ጎረቤት ሲሄድ አላያችሁም እንዴ? አዳሜ በባዶ እግሩና እበት ሲለቀልቅ ቤተሰቡ እየኖረ እዚህ እንደ የሆነ ሂሳብ የሆነ እንትን የለም እንትን ይጫወታሉ እኮ። የኔ እናት እስከ ዛሬም ቶሽ የሚል ሬዲዮ ነው ያላት። ለገዳዲ ነው የምታዳምጠው። የላትም። ቢኖራትም ምን ያደርግላታል? ያ አሁን ብር ላኩ ኤልሳ ለምትባለው ቴሌፎን ግዢና አሁን እንደማላስደውልላት ታያላችሁ። ያ እሷ የምትኖረው ጅጅጋ፣ የቤታ እናት የምትኖረው ባቢሌ፣ ግን ሰልባይ ትነግዳለች። እዛ ስትሄድ ሁን ኤኒ ታይም እሷ ጋር የምታርፈው ማረፊያ ስለሌላት ኤልሳ። ያ እዛ ሴት ያ ምን ነው የጂጂን ባል ድሮ አብራችሁ ተኝታችሁ ነበር እንዴ? ድምፁን ያወቃችሁት? በፎቶ የመጣው በስንት ጊዜ በኋላ ነው? ከሳምንት በኋላ አይደል? አያችሁ? ነሰደቀላውላ ሐቅ ይላል ሙስሊም። እንደዚህ ሲሆን ገባ? ሰደቀላውላ ሐቅ ይላል። ያ ቁም ነገር ሆኖባት እንጂ ቁም ነገር ሆኖባት እንጂ ስለተናደድኩ ነው የምር። ቤታ የቀድም እንትን እያልኩ ነበረ። ትናንትና ነው ቅድም እየነገርኳቸው ነበር። ቤታ ላይ አይጠሏትም። ምንም ቢተባበሩ ግሩፕ ቢሰሩ ያሸምኑ ቢያሙ ምንም አያመጡም። አይኑ ገዝተው ከሰው ቆጥረሻቸው ነው ወይ?